ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደና መጣችሁ። ነገ ሚያዝያ 5 10 ሰዓት ላይ ሊቨርፑል ከዌስትሃም በአንፊልድ የሚያደርጉት ጨዋታ አለ። ከጨዋታው በፊትም እንግዲህ መነሳት ያለባችሁን አንዳንድ ነጥቦች እንደዚሁም ደግሞ ግምታዊ አሰላለፌንም ይዤላችሁ መጥቻለሁ። እስከ መጨረሻው ደቂቃ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር ያደርጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። እንደዚሁም የናንተን በጨዋታው ዙሪያ ያላችሁን አስተያየት እንደዚሁም ደግሞ ግምታዊ አሰላለፍ በተጨማሪም ደግሞ ስንት ለስንት ሊያልቅ ይችላል የሚለውንም እዚሁ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። አሁን በቀጥታ እንግዲህ ወደ ጨዋታው እንገባለን። በመጀመሪያም እንደምንመለከተው እንግዲህ ሁሉ ጊዜም እንደምናደርገው የጉዳት ዜና ይሆናል። በሊቨርፑል በኩል እንግዲህ ጥሩ ዜናዎች አሉ። ምክንያቱም እንግዲህ አሊሰን ቤከር በኮንከሽን ምክንያት እንግዲህ ከሜዳ አርቆ ነበር። ነገር ግን ሐሙስ አርብ ዕለት እንግዲህ ትሬኒንግ ማድረግ ችሏል እና በዚህም ጨዋታ ላይ የሚደርሳል ተብሎ ነው የሚጠበቀው። በተጨማሪም ብራድሊም በዚህ ጨዋታ ላይ ሊጀምር የሚችልበት ሁኔታ አለ። በተለይ ደግሞ ባለፈው ከፉላም ጋር በተደረገ ጨዋታ እንግዲህ ተቀይሮ ገብቶ ጥቂት ደቂቃዎችን መጫወቱ አይዘነጋም። ምናልባትም በዌስትሃም ጨዋታ ላይ እንግዲህ በቋሚነት ልንመለከተው የምንችልበት ሁኔታ አለ። ሞርተንም እንግዲህ ልምምድ ሲሰራ ተመልክተናልና ጥሩ የሚባል ዜናዎች ናቸው። በሊቨርፑል በኩል እንግዲህ በነገው ጨዋታ ላይ እንግዲህ ሙሉ ለሙሉ እንደማይሰለፉ የተረጋገጡት እንግዲህ ጎሜዝ እና ትሬንት አሌክሳንደር አርኖልድ ብቻ ናቸው። በዌስትሃም በኩል ሁለት ተጫዋቾች እንግዲህ የነገው ጨዋታ ያመልጣቸዋል ተብሎ ነው የሚጠበቀው። አንደኛው እንግዲህ አንቶኒ ነው፣ ሌላኛው ተጫዋች ደግሞ ሰመርቪል ነው። እነዚህ ሁለት ተጫዋቾች እንግዲህ በነገው ጨዋታ ላይ ሊያመልጣቸው ይችላል ተብሎ ነው የሚጠበቀው። ይህ ከዌስትሃም ጋር የሚደረገው ጨዋታ እንግዲህ በጣም ወሳኝ የሚባል ጨዋታ ነው። ምክንያቱም እንግዲህ ዋንጫውን ለማንሳት እንግዲህ ትልቅ አስተዋጽኦ የሚያደርግ ጨዋታ ነው። በተለይ ደግሞ የአርሰናልን ከብሬንትፎርድ ጋር የሚያደርገውን ጨዋታ ከተመለከተም በኋላ ነው ይሄንን ጨዋታ የምናደርገው። እስከ እረፍት ሰዓት ድረስ እንግዲህ እስከሚቀዳበት ሰዓት ድረስ ባለው እንግዲህ አርሰናል ከብሬንትፎርድ ጋር 0-0 በሆነ ውጤት ላይ ነው የሚገኘው እስከ እረፍት ሰዓት ድረስ ባለው ማለት ነውና ከዚህ በኋላ የሚፈጠረው እንግዲህ አይታወቅም። ምናልባት አርሰናል ነጥብ የሚጥል ከሆነ ሊቨርፑል እንግዲህ የተሻለ ሁኔታ ላይ እንዲሆን ያደርጋል። በርግጥ አሁንም ፕሪሚየር ሊጉ ለማንሳት እንግዲህ በሊቨርፑል እጅ ነው ያለው። ነገር ግን ደግሞ ቀድሞ ለማንሳት መቼ ሊያነሳው ይችላል ለማረጋገጥ ለሚለው ካልሆነ በስተቀር ማለት ነውና በዛ አንግል እንኳን ነው እንግዲህ ወሳኝ የሚባል ጨዋታ ነው። በተጨማሪም እንግዲህ የነገው ጨዋታ ለአሰልጣኝ አርነ ስሎት በሊቨርፑል በሁሉም ውድድሮች እንግዲህ 50ኛው ጨዋታቸው ይሆናል ማለት ነው። እናም ለአሰልጣኙም እንግዲህ ለየት ያለ ቦታ ነው የሚሆነው። ሪከርዳቸውን ከተመለከትነው እንግዲህ አሪፍ ሪከርድ ነው ያላቸው። በሊቨርፑል ታሪክም እንግዲህ በ50 ጨዋታዎች ብዙ ጨዋታዎችን ማሸነፍ የቻሉ አሰልጣኝ መሆን ይችላል። በ35 ጨዋታዎችን በማሸነፍ ማለት ነው። ከዚህ በፊት እንግዲህ እነ ዳግሊሽ እነ ጆ ፎገን እንግዲህ 29 ጨዋታዎችን ነበር ከ50 ጨዋታዎች ማሸነፍ ይችላል የነበሩትና አሰልጣኝ አርነ ስሎት እንግዲህ በ6 ጨዋታዎች ተሽለው 35 ጨዋታዎችን ማሸነፍ ይችላል። እንደዚሁም ደግሞ ቨርጂል ቫን ዳይክም እንግዲህ ሊቨርፑልን በአምበልነት እየመራ የሚያደርገው መቶኛ ጨዋታው ሆኖ ተመዝግቦለታል። እንግዲህ ለነገም ለሱ እንግዲህ ወሳኝ የሚባል ጨዋታ ያደርጋል። በተጨማሪም እንግዲህ የነገውን ጨዋታ ወሳኝ የሚያደርገው ምንድነው የሊቨርፑልን የሂልስቦሮ አደጋ የሚዘከርበት 36ኛ አመቱ የሚዘከርበት ቀን ነውና ይሄም እንግዲህ ለየት ያደርጋል። እንደሚታወቀው እንግዲህ በሂልስቦሮ አደጋ እንግዲህ 97 ሰዎች መሞታቸው አይዘነጋም። ለዛም ነው እንግዲህ በሊቨርፑል ማሊያ ጀርባ እንግዲህ 97 ቁጥርን የምንመለከተው ማለት ነውና ነገም ስለሚታሰብ ይሄ ነገር እንግዲህ ወሳኝ ያደርጋል። በቀጣይም የምንመለከተው ደግሞ ሁለቱም በወቅታዊ አቋማቸውን ይሆናል። ያለፉትን 5 ጨዋታዎች ስንመለከት እንግዲህ ሊቨርፑል ካለፉት 5 ጨዋታዎች ሁለቱን ብቻ ነው ማሸነፍ የቻለው፣ 3ቱን ተሸንፏል። በፉልሃም በኒውካስል እንደዚሁም በፒኤስጂ መሸነፍ ይችላል። ዌስትሃምን ስንመለከተው ደግሞ ካለፉት 5 ጨዋታዎች አንዱን ብቻ ነው ማሸነፍ የቻለው፣ ሁለቱን አቻ ሲወጣ ሁለቱን ደግሞ ተሸንፏል። የመጨረሻ ጨዋታቸውን ያደረጉት ስንመለከተው ደግሞ በፕሪሚየር ሊግ እንግዲህ ሊቨርፑል በፉልሃም 3-2 ሲሸነፍ ዌስትሃም ደግሞ ከበርንማውዝ ጋር 2-2 በሆነ ውጤት መለያየት ችሏል። ሊቨርፑል እንግዲህ ዌስትሃም ላይ የተሻለ ብልጫ ያለው ቡድን ነው። የእርስ በርስ ግንኙነታቸውን ስንመለከተው እንኳን ያለፉትን 5 ጨዋታዎች እንግዲህ በሁሉም ውድድሮች በተደረጉት 5 ጨዋታዎች ሊቨርፑል 4ቱን ማሸነፍ ሲችል አንዱን አቻ በሆነ ውጤት መለያየት ችሏል። ዘንድሮ እንኳን እነዚህ ሁለት ቡድኖች እንግዲህ ሁለት ጊዜ መገናኘት ችሏል። አንድ በፕሪሚየር ሊግ አንደኛው ደግሞ በኤኤፍኤል ካፕ ወይም በካራባኦ ካፕ ማለት ነው። ሊቨርፑል በድምር ውጤት እንግዲህ 10-1 በሆነ ውጤት ነው ማሸነፍ የቻለው። ሁለቱንም ጨዋታዎች እንግዲህ 5 ጎል በማስቆጠር ነው። የካራባኦ ካፑን 5-1 እንደዚሁም ደግሞ ፕሪሚየር ሊጉን ደግሞ 5-0 በሆነ ውጤት ነው ማሸነፍ የቻለው። ፕሪሚየር ሊጉን እንግዲህ በዌስትሃም ሜዳ ነበር መደረግ የቻለውና በዛ ጨዋታ ላይ እንግዲህ ሉዊስ ዲያዝ፣ ኮዲ ጋክፖ፣ መሐመድ ሳላ
ሳላ ትሬንት አሌክሳንደር አርኖልድና ጆታ ባስቆጠሯቸው ግቦች እንግዲህ 5-2 በሆነው ውጤት ማሸነፍ ይችላል። እንደዚሁም ደግሞ በአንፊልድ ራሱ ሊቨርፑሎች የተሻለ ሪከርድ ነው ያላቸው። ያለፉትን 5 ጨዋታዎች ብቻ እንኳን ብንመለከተው ሁሉንም ማሸነፍ ይችላል። 1-2 ሁለት ጊዜ 3-1 5-1 5-1 ያለፉትን ተከታታይ ሁለት ጨዋታዎች በአንፊልድ የተደረጉት ጨዋታዎች እንግዲህ 5-1 በሆነ ውጤት ነው ማሸነፍ የቻሉት። ለመጨረሻ ጊዜ በፕሪሚየር ሊግ ሲገናኙ ደግሞ ሊቨርፑል ዌስትሃምን 3-1 በሆነ ውጤት ማሸነፍ ችሏል። ሊቨርፑል እንግዲህ በአንፊልድ በጣም ጠንካራ የሚባል ቡድን ነው። ያለፉትን 5 ጨዋታዎች እንግዲህ ማሸነፍ ችሏል። ሪካርዱ እንግዲህ በሜዳ 7 ጨዋታዎችን በተከታታይ ማሸነፍ ነው እና የነገውን ጨዋታ በማሸነፍ እንግዲህ ወደ 6 ማሳደግ ይፈልጋል። እንደዚሁም ደግሞ ከዌስትሃም ጋር ራሱ በአንፊልድ ማለት ነው በጣም ከፍተኛ ብልጫ ያለው ቡድን ነው። ያለፉትን 9 ጨዋታዎች እንግዲህ ማሸነፍ ይችላል በአንፊልድ የተደረጉትን። እንደዚሁም ደግሞ ያለፉትን 57 ጨዋታዎች እንግዲህ በአንፊልድ በዌስትሃም የተሸነፈው አንድ ጊዜ ብቻ ነው። 42ቱን ሲያሸንፍ 14ቱን ደግሞ አቻ በሆነ ውጤት ማጠናቀቅ ይችላል። ይህንን ስንል ግን ማለት ነው ዌስትሃም ሙሉ ለሙሉ እድል የለውም ማለት አይደለም። አሁን ለምሳሌ ከዌስትሃም ካሉ ተጫዋቾች መካከል እንግዲህ ጃረም ቦን ባለፉት ጨዋታዎች እንግዲህ ዌስትሃሞች 7 ጎል ሲያስቆጥሩ 6ቱ ላይ ጎል ኢንቮልቭ ማድረግ ይችላል እና ይሄም የሚያሳየው እንግዲህ ከሊቨርፑል ጋር ጎል ማግባት የሚቀናው ተጫዋች ነው። እንደዚሁም ደግሞ አሰልጣኙ ግራሃም ፖተር ራሱ 3 ጊዜ ወደ ሊቨርፑል ወደ አንፊልድ መጥተው ተጫውተዋልና እነዛም 3 ጨዋታዎች እንግዲህ ምንም ጨዋታ አልተሸነፉም። ሁለቱን ጨዋታዎች ከብራይተን ጋር ያደረጉት ነው። አንዱን ጨዋታ ደግሞ ከቼልሲ ጋር አድርገው እንግዲህ ምንም አይነት ሽንፈት አላስተናገዱም በአንፊልድና አሁንም እንግዲህ ይሄንን ጠንካራ ቡድን ሰርተው እንግዲህ ሊገቡ የሚችሉበት ሁኔታ አለ። በርግጥ ዌስትሃም አሁን ላይ እንግዲህ ጥሩ የሚባል ጊዜን እያሳለፈ ባይገኝም ማለት ነው። ቴብሉ ላይ እንኳን ብንመለከተው ዌስትሃሞች እንግዲህ በዚህ ሰዓት 16ኛ ደረጃ ላይ ነው የተቀመጡት በ35 ነጥብ። ከወልቭስ እንግዲህ በ3 ነጥብ ብቻ ነው የራቁትና ምናልባትም ወደ 17 ሊወርዱ የሚችሉበት ሁኔታ አለ። ዌስትሃሞች እንግዲህ ከግራሃም ፖተር ጋር ሲጀምሩ እንግዲህ ጥሩ የሚባል አጀማመርን ጀምረው ነበር። ነገር ግን የኋላ እንግዲህ ጥሩ የሚባልን ጊዜን እያሳለፉ አይደለም የሚገኙት። ምናልባት የራሱን ቲም ስላልገነባ ሊሆን ይችላል። ነገር ግን ደግሞ ባለው ቲም ራሱ ማለት ነው የተሻለ እንቅስቃሴ ማድረግ መቻል ነበረበትና ጥሩ እየሄደለት ያለ አይመስልም። በሊቨርፑል በኩል ደግሞ አንዳንድ ተጫዋቾች እንግዲህ ይህ ጨዋታ በጣም ነው የሚቀናቸው። አሁን ለምሳሌ ሳላህን እንኳን ከተመለከት ነው 11 ጎልና 5 አሲስት ማስመዝገብ ችሏል ከዌስትሃም ጋር ባደረገው ጨዋታ 16 የጎል ኢንቮልቭመንት ማለት ነው። ይህም እንግዲህ ሶስተኛ ሪካርዱ ክለቡ ነው የሚሆነው። ከዌስትሃም በላይ እንግዲህ ብዙ የጎል ኢንቮልቭመንት ማድረግ የቻለው ከኒውካስል ዩናይትድ እና ከማንቸስተር ዩናይትድ ጋር ነው። ከነዛ በመቀጠል እንግዲህ ዌስትሃም ላይ ብዙ ጎሎችን ወይም ደግሞ የጎል አስተዋጽኦ ማድረግ የቻለ ተጫዋች ነው። እንደዚሁም ዲያዝም ራሱ ጥሩ ሪካርድ አለው ከዌስትሃም ጋር ያለፉትን 4 የፕሪሚየር ሊግ ጨዋታዎች ላይ እንግዲህ ጎል ማግባት ይችላል በእያንዳንዱ ጨዋታ ላይና ይሄም ራሱ ጥሩ የሚባል ሪካርድ ነው። የነገውን ጨዋታ እንግዲህ ሊቨርፑሎች በጣም በትኩረት ይገቡበታል። እንደዚሁም ደግሞ ለማሸነፍ ይገባሉ ተብሎ ነው የሚጠበቀው በብዙ ምክንያቶች። አንደኛ የባለፈው ሳምንት የተደረገው ከፉላም ጋር የተደረገው ጨዋታ እንግዲህ ሊቨርፑል ነጥብ የጣለበት ጨዋታ ነው። 3-2 ተሸንፎ መውጣት የቻለበት ጨዋታ ነው። በመጀመሪያም እንግዲህ በማካሊስተር ጎል 1-2 መምራት ችሎ ነበር። ነገር ግን ደግሞ ከዛ በኋላ በተቆጠሩበት 3 ጎሎች 3-1 መሆን ይችላል። ከዛ በኋላ ሊቨርፑል ለመመለስ ጥረት አድርጎ ነበር። ነገር ግን ሳይሳካለት ቀርቷልና ያንን ሽንፈት ራሱ ለመርሳት ሲባል እንግዲህ ይህንን ጨዋታ ለማሸነፍ በጣም በከፍተኛ ፍላጎት ይገባሉ ነው ተብሎ የሚጠበቀው። ከዛ የተሻለ አቋም ለማሳየትም እንግዲህ ይጥራሉ ተብሎ ነው የሚጠበቀው። ሲቀጥልም ደግሞ የፕሪሚየር ሊጉን ዋንጫም ቶሎ ለማረጋገጥም ሊጠቀሙበት ይችላሉ። ሲቀጥልም ደግሞ የአርሰናልን ውጤት አይተው ስለሚገቡ እንግዲህ ጥሩ መነሳሻም ሊሆናቸው ይችላል። የፕሪሚየር ሊጉንም ሲዝንም እንግዲህ በጥሩ ሁኔታ በጥሩ ከፍታ ለመጨረስም እንግዲህ ይህንን ጨዋታ እንደመነሻ አድርገው ሊጠቀሙበት ይችላሉ ተብሎ ነው የሚጠበቀው። ይህም እንግዲህ ከሊቨርፑል የሚጠበቅ ነገር ነው። እንደሚታወቀው እንግዲህ መሐመድ ሳላህም መፈረሙ አይዘነጋም። ትናንትና አለት በይፋ መነገሩ አይዘነጋምና የነገው እንግዲህ የመጀመሪያው ጨዋታ ነው የሚሆነው ከፈረመ በኋላ። ይህም እንግዲህ ስቴዲየሙ ትልቅ ድባብ ይሰጣል ተብሎ ነው የሚጠበቀው። ምክንያቱም እንግዲህ የሊቨርፑል ደጋፊዎች መሐመድ ሳላህን ምን ያህል እንደሚወዱት ይታወቃልና ከፈረመ በኋላ የሚደረግ የመጀመሪያው ጨዋታ ስለሆነ እንግዲህ ከፍተኛ ድጋፍ ይሰጣል ተብሎ ነው የሚጠበቀውና ይሄም እንግዲህ ጨዋታውን ሞቅ ሊያደርገው ይችላል። እናም ቀደም እንዳልኳችሁ እንግዲህ በነገው ጨዋታ ላይ እንግዲህ የተሻለውን ሊቨርፑል እንመለከታለን ብዬ ተስፋ አደርጋለሁ። ሌላኛው እዚህ ጨዋታ ላይ የምናነሳው ነጥብ ደግሞ ምንድነው ሰሚ አውቶሜትድም በዚህ ጨዋታ ላይ እንግዲህ ይተገበራል። በዛሬው ዕለት ነው እንግዲህ የሲቲ ከክሪስታል ፓላስ ባደረጉት ጨዋታ እንግዲህ የጀመረውና ከዚህ በኋላ እንግዲህ በፕሪሚየር ሊጉ ይተገበራል። ነገም ሊቨርፑል ከዌስትሃም ጋር በሚያደርጉትም ጨዋታ
በመጠቀም እንግዲህ ይሄንን ሲስተም የምንመለከተው ይሆናል ምን ያህል ተጽዕኖ ይፈጥራል የሚለው ነገር እንግዲህ ከዚህ በኋላ የምንመለከተው ነገር ነው የሚሆነውና በአጠቃላይ እንግዲህ በዚህ ጨዋታው ላይ መነሳት ያለባቸው አንዳንድ ነጥቦች እነዚህን ይመስላሉ ሌላኛው የምንመለከተው ደግሞ ግምታዊ አሰላለፍ ነው ግምታዊ አሰላለፍ ስንጀምር እንግዲህ በበረኛ እንጀምራለን ቀደም እንዳልኳችሁ እንግዲህ አሊሰን ቤከር ወደ ልምምድ ተመልሷልና በነገው ጨዋታ ላይ እንግዲህ በቋሚነት ይጀምራል ተብሎ ነው የሚጠበቀው ስለዚህ አሊሰን ቤከር በረኛ ላይ ልንመለከተው እንችላለን በተከላካይ መስመር ላይም ደግሞ በቀኝ ፉልባክ ላይ የምንመለከተው ብራሊን እንመለከተዋለን ብዬ ተስፋ አድርጋለሁ በተለይ ደግሞ ባለፈው ከፉልሃም ጨዋታ ጋር እንግዲህ ተቀይሮ ከገባ በኋላ ጥሩ እንቅስቃሴ ማድረግ ይችላል እንደዚሁም ደግሞ የተከላካይ መስመር የትክክለኛ ፉልባክ ምን ያህል እንደናፈቅንም እንግዲህ በዛ ጨዋታ ላይ የተመለከተን ይመስለኛልና ወደ ጨዋታ ስለተመለሰ ባለፈው ጨዋታም ስላደረገ ከዛ በኋላ ደግሞ ሙሉ ሳምንቱን ትሬኒንግ ስላደረገ እንግዲህ በነገው ጨዋታ ላይ በቋሚነት ይጀምራል ተብሎ ነው የሚጠበቀው የመሃል ተከላካዮችን ስንመለከት ደግሞ አሁንም የቨርጂል ቫን ዳይክ እና የኮናቴን ጥምረት እንመለከታለን በተስፋ አደርጋለሁ እነዚህ ሁለቱ ጥምረቶች እንግዲህ ዘንድሮ ድንቅ የሚባል እንቅስቃሴን እያሳዩን ነው የሚገኙትና ነገም ይሄንን ጥሩ እንቅስቃሴያቸውን እንመለከታለን በርግጥ ባለፈው ስተት ሰርተዋል ሁለቱም ቨርጂል ቫን ዳይክም ተሳስቷል እንደዚሁም ኮናቴም ተሳስቷል ሁለቱም ተሳስተው እንግዲህ ወደ ጎልነት ተቀይሯል በአጠቃላይ አራቱም ተሳስተው ነበር ባለፈው ተሰልፈው የነበሩትና ከባለፈው ስተታቸው ተምሮ እንግዲህ አሁን ላይ አሻሽለው ጥሩ የሚባል እንቅስቃሴን ያደርጋሉ ተብሎ ነው የሚጠበቀው በግራ ተከላካይ መስመር ላይ ደግሞ ዛሬም ሮበርትሰን ልንመለከተው እንችላለን በተለይ ሲሚካስ እንግዲህ ብዙ የምጮች አድል ያገኝ አይደለም አሰልጣኙም እሱን የሚያምኑት አይመስለኝምና አሁንም በዚህ ጨዋታ ላይ ምድል ይሰጡታል ብዬ ተስፋ አላደርግም ስለዚህ ሮበርትሰን በዛው ይቀጥላል ብዬ ነው የማስበው በመሃል ስፍራ ተጫዋቾች ላይ ስንጀምር ደግሞ ደብል ፒቮት ላይ አሁንም የግራቨንበርችንና የማካሊስተርን ጥምረት እንመለከታለን ብዬ ተስፋ አድርጋለሁ ሁለቱ እንግዲህ የተሻለ ጥምረት ነው ያሳዩን የሚገኙት የተሻለ እንቅስቃሴ ነው የሚያደርጉት ሁለቱም በሚሰለፉበት ሰዓት ማለት ነውና ይሄንን ጥምረታቸውም እንግዲህ ያስቀጥላሉ ብዬ ተስፋ አድርጋለሁ በ10 ቁጥር ቦታ ላይ ምናልባት ከርቲስ ጆንስን ልንመለከት የምንችልበት ሁኔታ አለ ሳውዝ ላይ እንግዲህ ጥሩ የሚባል ጊዜን ያሳለፈ አይደለም የሚገኘው ያለፉትን 4-5 ጨዋታዎች እንግዲህ ጥሩ የሚባል እንቅስቃሴ ማድረግ አልቻለም ምናልባት እንግዲህ የፒኤስጂ ጨዋታ ላይ እንግዲህ የመጀመሪያው ጨዋታ ላይ ጥሩ ሲከላከል ነበር ሁለተኛው ጨዋታ ላይ እንግዲህ የመጀመሪያዎቹን 50 ደቂቃዎች ላይ እንግዲህ አሪፍ መንቀሳቀስ የቻለ ነበር ከዛ በኋላ ግን ብዙም ጥሩ የሚባል እንቅስቃሴን ያደረገ አይደለም የሚገኘው ምናልባት የኤቨርተን ጨዋታ ላይ በጣም ሲሯሯጥ ነበር እና ቼንጅ የሚያስፈልገው ይመስለኛል ስለዚህም እንግዲህ በደንብ አሰልጣኙ የሚያምኑት ከርቲስ ጆንስን ነው እኔ የምፈልገው ኤሊትን ብንመለከተው ነው ነገር ግን ደግሞ ከርቲስ ጆንስን በነገው ጨዋታ ላይ የምንመለከተዋለን ብዬ ተስፋ አደርጋለሁ ወደ አጥቂ መስመሩ ስንሄድ ደግሞ በቀኝ ክንፍ አጥቂ እንጀምራለን በዚህ ቦታ ላይ እንግዲህ መሐመድ ሳላ በእርግጠኝነት የሚጀምር ይሆናልና ከኮንትራት ከፈረመ በኋላም እንግዲህ የመጀመሪያውን ጨዋታም የሚያደርግ ይሆናል መሐመድ ሳላ እንግዲህ ያለፉትን ጨዋታዎች ጥሩ የሚባል እንቅስቃሴን ያደረገ አይደለም የሚገኘው ምናልባትም 3-4 ጨዋታዎች ላይ እንግዲህ ጎል ማስቆጠርም አልቻለም አሲስትም ማድረግም አልቻለምና በነገው ጨዋታ ላይ እንግዲህ ወደ በፊቱ ብቃቱ እንግዲህ ይመለሳል ብለን ተስፋ እናደርጋለን ያ ጎል የሚያገባው አሲስት የሚያደርገውን እንግዲህ መሐመድ ሳላህን ጥሩ የሚባል እንቅስቃሴ የሚያሳየን መሐመድ ሳላህን እንግዲህ እንመለከታለን ብዬ ተስፋ አደርጋለሁ 9 ቁጥር ቦታ ላይ ደግሞ አሁንም ዲያጎ ጆታ ይጀምራል ብዬ ነው የማስበው በተለይ ደግሞ ጧት ላይ የሰራውላችሁ አንድ ፕሮግራም ነበር ኑኔዝ እንግዲህ በጃንዋሪ ዝውውር መስኮት ሊቨርፑልን ለመልቀቅ እንግዲህ በጣም ተቃርቦ ነው የነበረውና ከዛ አንፃር ስንመለከተው እንግዲህ አሰልጣኙ ራሱ ኑኔዝን የሚያምኑት አይመስለኝም ስለዚህ እንግዲህ የሚያምኑትን ተጫዋች ነው እዛ ላይ ያሳልፋሉ ተብሎ የሚጠበቀው ስለዚህ ዲያጎ ጆታንም እንግዲህ አሁንም በዛው ቦታ ላይ ይቀጥላል ብዬ አስባለሁ በተለይ ደግሞ የኤቨርተን ጨዋታ ላይ ጥሩ መንቀሳቀስ ችሎ ነበር በርግጥ የፉልሃም ጨዋታ ላይ እንግዲህ ጥሩ የሚባልን ጊዜን ባያሳልፍም ማለት ነው አሁንም ዲያጎ ጆታ በዛ ቦታ ላይ ይቀጥላል ብዬ አስባለሁ በግራ ክንፍ ቦታ ላይ ደግሞ ዲያዝ ይጀምራል ብዬ ነው የማስበው በተለይ ደግሞ ባለፈው ከፉላም ጋር በተደረገው ጨዋታ እንግዲህ ጥሩ የሚባል እንቅስቃሴ ማድረግ አልቻለም ነበር ዲያዝ ደግሞ ከኤቨርተን ጋርም ጥሩ የሚባል እንቅስቃሴ ማድረግ ይችላል እንደዚሁም ከፉላም ጋርም ተቀይሮ ከገባ በኋላ እንግዲህ የተለያዩ ለውጦችን ማምጣት ይችላል ጎልም ማስቆጠር ይችላልና ጥሩ የሚባልን ጊዜን ያሳለፈ ነው የሚገኘው ከሀገሩ ጋር ሄዶ እንግዲህ 2 ጎሎችን ማስቆጠር ይችላልና ያንን ብቃትም እንግዲህ በነገው ጨዋታ ላይ ይደግማል ተብሎ ነው የሚጠበቀው ሊቨርፑልም ደግሞ በጣም ፐርፌክት መሆን መቻል አለበት በነገው ጨዋታ ላይ ወደ ድል መመለስ መቻል አለበትና ያንን ነገር ለማድረግ ደግሞ ዲያዝ አሁን ላይ የተሻለ አቋም ላይ ስለሚገኝ እንግዲህ በዛው አቋሙ እንዲቀጥል እሱን ይተቀሙታል ብዬ ነው የማስበው ሊቨርፑልም እንግዲህ ከሱ ጥሩ ግልጋሎትን ያገኛል ብዬ ተስፋ አደርጋለሁ በአጠቃላይ እንግዲህ እኔ ግምታዊ አሰላለፍ ይሄን ይመስላል የናንተን ግምታዊ አሰላለፍ እንደዚሁም ጨዋታው ስንት ለስንት ያልቃል በጨዋታውም ዙሪያም ያላችሁን አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ በቀጣይ በሌላ እስከምንገናኝ ድረስ እዚህ ላይ ያበቃው ቻው